ጨበርዬ ምንም ነገር መሆን የለባትም። አሁንም የስዊድ ሰው ነው ይሄኛው እነሰኒ ቤት ያለው ነው ያሳገታት እያላችሁ ነው። የሰኒ ችግር፣ የሰኒ ጭንቀት፣ የሰኒ መከራ የጆከርም ይበቃል። እዚህ ላይ ይብቃ። በተለይ ኪራና ናሆማ ከሀና ጋር እያወሩ ነበር፣ ወይም ደግሞ ሀና ያደረገቻቸውን ነገር በሷ ላይ እየሳቃችሁ ነበር። እኔም በጣም ፈታ ዘና ነው ያልኩት። ሀንዬ ጣጣ የሌላት ሰው ናት ማለት ነው። ምግብና በቀል ይዛለች ከምግብ ጋር ማለት ነው። ሀናም ደግሞ እንግዲህ ታውቃላችሁ በጣም የሳቄ ምንጭ ናት። እኔ በጣም ነው የምወዳት ማለት ነው። እና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ጽናት እንግዲህ ተረጋግታለች። አዎ ጽናትዬ እንደዚህ ሰከን በይ፣ ጥሩ ነው ያለሽበት ሁኔታ ምናምን እያላችኋት ነው። በነገራችን ላይ አሁንም ቢሆን መቅናቷንና ከኪራ ጋር ትንሽ ግጭት ውስጥ መግባቷ አልቀረም። ምክንያቱም ኪራ ጋር ስትሆን ታስመስላለች እንጂ ከኪራ ጀርባ ስትሆን ግን አሁንም ሀና ቢሮ ውስጥ ስላለች ከሀና ጋር ሌላ ግንኙነት ይኖራቸዋል እያለች በቃ ሰላምታ ለኪራ እኮ መንገር ላይ ሰላም ኪራዬ የምትለው ሴት ካለች እኮ ማናት የት ነው የምታውቅህ ብላ እኮ ኪራ ጽናት ለመጣላት ትሞክራለች። እና ጽናትዬ እንግዲህ ቅናት ነው እንደዚህ የሚያረጋትና ቅናት ተላላችሁ ማለት ነው። በቃ ቅናት በነገራችን ላይ ያው በምትወዱ ሰው ላይ ትቀናላችሁ። እናንተ በዛ ሰው ላይ የማትቀኑ ከሆነ አትወዱትም ማለት ይቻላል። ማለት ቅናት ሁለት አይነት ሶስት አይነት አለው። በነገራችን ላይ የፍቅር ቅናትና የጥላቻ ቅናት አለ። ይሄ አንዳንድ ሰው አሁን እናንተ ሰርታችሁ ስትለወጡ የሆነ ነገር ስታገኙ የሚንገበገብ የሚቃጠል ሰው አለ። ይሄ መጥፎ ቅናት ነው። ጥሩ ቅናት ደግሞ አሁን መጥፎ ቅናት በምትወዱ ሰው መቅናት አለ፣ በምትወዱት ነገር መቅናት አለ። ቅናት ደግሞ መጥፎ ቅናት። በነገራችን ላይ ቅናት በተለይ የሆነ ነገር ኑሯችሁ ወይ የሆነ ነገር ሰርታችሁ የምትለወጡ ከሆናችሁ የሆነ ነገር አስባችሁ የሚሳካላችሁ ሰው ከሆናችሁ በዛ ራሱ የሚቀኑባችሁ ሰዎች አሉ፣ እናንተን ለማጥፋት ሌቱን ቀኑን የሚለፉ ማለት ነው። እንደዚህ አይነት ቅናት ከባድ ነው። አደጋ ውስጥ ነው ሰውን የሚጥለውና ግን ደግሞ ጽናትዬ ስለምትወደው ስለምታፈቅረው እንግዲህ ይነጥቁኛል፣ ሴቶች ይወስዱብኛል ብላ ስለምትፈራ ነው። ግን ደግሞ በነገራችን ላይ ከብዙ ሴት ከነሶሲ ከቤቲ ከብዙ ሴቶች ጋር ነጥቃ ነው ጽናት ያገባችሁ ኪራ ማለት ነው። ስለዚህ ከብዙ ሶሲም በነገራችን ላይ ቆንጆ ናት፣ ጸባይ የላትም እንጂ ቆንጆ ናት። ቤቲም ደግሞ ቆንጆ ናት፣ ግን ጸባይ የላትም ችግሩ ማለት ነው። ጽናትም ደግሞ ቆንጆ ናት፣ ባለሙያ ናት። በዛም ላይ ደግሞ በቃ አስተዋይ የተረጋጋች ልጅ ናት ጽናት ማለት ነው። ለጽናት ሁሉንም ያደላ ስለሆነች የኪራ ምርጫ ጽናት ሆናለች ማለት ነው። ስለዚህ ጽናትዬ አትቃጣይ፣ አትንገብገቢ፣ ባለሽን ለማስደሰት ሞክሪ ነው የምለው። በቃ ሌላ ምንም አልልም። እና ሆማም ደግሞ ያለበት ሁኔታ ትንሽ ከባድ ነው እውነት ለመናገር። ሁሉም አሁን ላይ ተምታቶባቸው እያምታቱብን ያሉት ስሜት ላይ ናቸው ያሉት። ከባድ ነው እውነት ለመናገር ያለው ነገር እየተፈጠረ ያለው ነገር ትንሽ ከባድ ነው። ቢሆንም ግን ደግሞ ተረጋግቶ ለማሰብ መሞከር አለባቸው። ስዊድና ሰኒም ብትሆን ማነው ጆከርና ሰኒ ስዊድ አልሞተም። ይሄ ልጅ ስዊድን የሚናገር ስዊድ ሙቷል ብሎ የተናገረውን ነው ይሄ ልጅ እየሰሙ ያሉት እንጂ ስዊድ በእውነት ሙቷል ወይ ከሞተ የታለ መቃብር ቦታ አሳዩን የታለ ምናምን። ይሄ እኮ በነገራችን ላይ ጆከር ስዊድና ጆከር የሚኖሩበትን አካባቢ ያውቃል፣ ሁሉ ነገር ያውቃል። ግን ስዊድ እንደሞተ ነው እያስመሰሉና እያስወሩ ያሉት ማለት ነው። ለዛ ነው አሁን ላይ እውነት ሙቷል አልሞተም የሚለው ነገር መለየት ያቃታቸውና ስዊድ አልሞተም በህይወት አለ። በደንብ እንትን ሊሉ ይገባል። በተለይ ደግሞ ምህሩ ትዳሯንና ባሏን በደንብ ልጠብቅና በደንብ ልትጠነቀቅ ይገባል። ይቺ ልጅ የመጣችው ሁለቱን ለማለያየት ነው። የናሆሜ በፊት ፍቅረኛ ልጅ አለው እያለች የመጣችው እሱንና ጽናትን ማነው ምህሩንና ናሆማን ለማለያየት የተስተካከለውን ህይወቱን ልታበላሽበት። አሁን ላይ እንደ በፊቱ አይጠጣም፣ ውጭ አያመሽም፣ በቃ ስራውን እየሰራ ነው፣ ትዳሩን ይዟል። እና ይሄን ነገር ልታበላሽበት ስለሆነ የመጣችው ምህሩና ናሆማ ጠንክረው እጅ በእጅ ተያይዘው በደንብ በቃ ፈተና መጥቶባቸዋል ብዬ ነው የማስበው። ይሄ ነገር በደንብ ሊያልፉት ይገባል። ሰኒም ደግሞ እውነት በጣም ነው ያሳዘነችኝ።